بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله تعالى وبركاته. يقول رسول الله صلى الله عليه وسلم الصدق يهدي إلى البر والبر يهدي إلى الجنة إلى النبي صلى الله عليه وسلم. إذا رو حديثاتين دقمو ونتنيا مهون بتملكتنو صدق يتبعلم باهري ወደተኝነትን በተመለከተ ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያበረታቱ ያሉት። ማንኛውም ሰው እውነተኛ ሊሆን ይገባል። እውነተኛ ስንሆን ነው አላሁ ዐዘ ወጀል ዘንድ ትክክለኛ አማኞች ነን ስኬታማ ልንሆን የምንችለው። ያ ካልሆነ ሲድቅ ከሌለ እውነተኝነት ከሌለ አስቸጋሪ ነው የሚሆነው። ሲድቅ የሚባለው ማንኛውም ነገር ላይ ሁለገብ ነው። አንድ ነገር ላይ ብቻ አይደለም። በማንኛውም ነገር ላይ ሲድቅ ያስፈልጋል። ይሄ ባህሪ ማንኛውም ነገር ላይ ልንላበስበት የሚገባ ባህሪ ነው። لابد أن نكون من الصادقين ونتنيا لنون يقبل الله عز وجل قابل تعامل بالن معاملة وده الله بمنقرب باتشو نغروች ሁሉ ማንኛውም ነገራቶች ሁሉ እውነተኛ ሊሆን ይገባል። እምነትን ጀምሮ እምነታችን እውነተኛ ሊሆን ይገባል፣ ሐቀኛ ሊሆን ይገባል። ምንም አይነት ሸክና ጥርጣሬ የሌለው 100% መቶ በመቶ ትክክለኛ የሆነ እምነት ሊሆን ይገባል። ወኩ አላሁ عز وجل ሳዲቆች ጋር ወኩኑ مع الصادقين ይላል። ከሳዲቆች ጋር ሁኑ ከእውነተኞች ጋር ሁኑ ይላል። مع النبيين والصديقين والشهداء والصالحين صديቆች አላሁ عز وجل ዘንድ ትልቅ ደረጃ ነው ያላቸው። ደረጃቸው መርተባቸው ከፍ ያለ ነው። ለምን? እውነተኞች ስለሆኑና የእውነት ጣራ የመጨረሻው ላይ ስላሉ። ለዚህ ሳዲቆች ልንሆን ይገባል። በምንሰራቸው ተዓሙሎች አላህ ጋር ባለን እምነት ለአላህ በምናደርገው ኢባዳ አምልኮ ስንሰግድ ስንጾም ስቆም አላህ ዘንድ አጅር እናገኝበታለን እንጠቀምበታለን። አላሁ ዐዘ ወጀል በዚህ በምንሰግደው ሰላታችን በምንጾመው ጾማችን ሚንዳ ይመነዳናል ወይም ደግሞ አጅራችንን ያበዛልናል በሚል ስሜትና በዛ አግባብ ነው ሊሆን የሚገባው። ይህ ብቻ አይደለም። ከዛ ውጭ በምናደርገው ተዓሙላችን ሰዎች ጋር ለሰዎች በምናገረው ንግግር ለሰዎች በምናስተላልፈው መልእክት እውነተኞች ሊሆን ይገባል ልንሆን ይገባል። ምናልባትም ዱዓቶች ሆነን ዳዕዋ ላይ ቆመን ዳዕዋ እያደረግን ሰዎችን እየመከርን ሰዎችን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ እየተናገርን ለሰዎች አላሁ ዐዘ ወጀል ይሄን ብሏል ብለን እያልን እኛ በዛ አግባብና በዛ ልክ ካልሆን አስቸጋሪ ነው የሚሆነው። እኛም እውነተኞች ልንሆን እንገባለን። መጀመሪያ ቀድመን ያ ነገር በተቻለ መጠን እኛ ጋር ሊታይና ሊንጸባረቅ ይገባል። ወሃከዛ በምናወራው ወሬ ሰዎች ጋር ሳዲቆች መሆን ያስፈልገናል። እውነተኞች ልንሆን ይገባል። ሰዎች ጋር ዝም ብለን የመሰለን ነገር ሁሉ የምናወራ ከሆነ ተሐሪ ከሌለን የማናስተነትን ከሆነ ኩል እንደው የሰማነው ነገር ሁሉ የምናስተላልፍ ሰዎች አይነት ከሆን ምናልባትም ወደ ውሸትና የፈለግነው ነገር ወደ ማውራት ልንደርስ እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አስሲድቁ የህዲ ለልቢር እውነተኝነት እውነተኛ መሆን ወደ መልካም ነገር ይመራል። መልካም ነገር እንዲሰሩ ያደርጋል። መልካም ነገር ለመስራት እውነተኛ መሆናችሁ ይገፋፋል፣ ወደ መልካም ነገር ይገፋፋችኋል አሉ። ደግሞ መልካም ነገር ቢር ለመስራት የሚገፋፋ ከሆነ ቢር ሰሰራ ደግሞ አላሁ ዐዘ ወጀል ኸይረኞች ነው ቢረኞች አስሐቡል ኸይር ወይም አስሐቢል ቢር ናቸው የጀነት የሚሆኑት። ጀነት የሚገቡ ሰዎች አህለል ቢሮች ናቸው። ጀነት የሚያስገባው ቢር ነው። ቢር ከሌለ ጀነት እንደማይገባ አላሁ ዐዘ ወጀል ይናገራል። አይሁዶች የሆነ አቅጣጫ ዙረን ተሰገርን ወደ ሸርቅ ወይም ወደ ገርብ ተሰገዱ። ይሁዶችና ነሷሮች መልካም ነገር ይሄ ነገር ብቻ ነው ብለው ያስቡ ነበር። በዚህ ብቻ ጀነት እንገባለን ብለው ያስባሉ። አላሁ ዐዘ ወጀል ግን ይሄ አይደለም። ቢር የሚባለው ነገር ይሄ አይደለም። ማዕነን ጃሚዕ ነው፣ ሰብሳቢ የሆነ ነገር ነው። ኸይር የተባሉ ነገሮችን ሁሉ አካታች ነው እንጂ እናንተ እንደምታስቡት እንደው ወደ ሆነ አቅጣጫ ወደ ሸርቅ ወይም ወደ ገርብ ተወጁህ አድርጋችሁ ስለሰገዳችሁ አይደለም ይላል። ለይሰል ቢራ አን ትወሉ ውጁሃኩም ቂበለል መሽሪቅ ወልመግሪብ ወላኪን አልቢራ መን አመነ ቢላሂ ወልየውሚል አኺር። ቢር ማለት በአላህ ማመንና በመጨረሻው ቀን ማመን ነው። ኸይረኞች የሚባሉት እንዲህ አይነት ስነ ምግባር ያላቸው ሰዎች ናቸው። ሰላትን በአግባቡ የሚሰግዱ አቃመ ሰላተ ወአተ ዘካ ሰላትን የሰገዱ ዘካ የሚያወጡ ወላኪን አልቢራ መን አመነ ቢላሂ ወልየውሚል አኺር ወልመላኢካ ወልኪታብ ወነቢይን ወአተል ማለ ዐላ ሑቢሂ ዘዊል ቁርባ ወልየታማ ወልመሳኪን ወብነ ሰቢል ይላል አላሁ ዐዘ ወጀል። እነኚህ ስነ ምግባሮችን ያሟሉ ሰዎች ናቸው ኸይረኞች የሚባሉት ወይም ደግሞ የጀነት ሰዎች የሚሆኑት ይላል አላሁ ዐዘ ወጀል። ነገር እነሱ የተወሰነ ነገር ካደረግን የተወሰነ ተመልካም ነገሮች ብሎ ታስባቸው አንዱ ካደረግን ኸይረኞች ነን አስሐቡል ኸይር ነን ኸይረኞች ነን ብለው ያስቡ ነበር። አላሁ ዐዘ ወጀል ግን ላ ይሄ አይደለም። ኸይረኛ የሚባለው ብዙ መልካም ነገሮችን
ብዙ መልካም ነገሮችን የሚፈጽም ነው። ከኢማን ጀምሮ ከማመን ጀምሮ ማመን ባለበት ነገር በሁሎችም ማመን ባለባቸው ነገሮች ያምናል። ዒባዳ በደንያ አካላዊ ተግባር ስነ ምግባሮችን ወይም አካላዊ የሆኑ ኢባዳዎችን አምልኮዎችን ይፈጽማል፣ ይሰግዳል። በሰዎች መካከል ተዓሙሉ የተሳካና የሰመረ ነው። ሰዎችን ይጠይቃል፣ ኢንፋቅ ያረጋል፣ ገንዘቡን ይለግሳል። ፊ ሰቢልላህ አላህ በሚወዳቸው መንገዶች ይለግሳል። እነኚህ እንዲህ አይነት ሰዎች ናቸው እንጂ ኸይረኛ የሚባሉት እናንተ ያሰባችኋቸው ወይም የእናንተ ሳቢ አይደለም ይላል። ወደዚህ መልካም ነገር ሊያመጣ የሚችለው ደግሞ ሲድቅ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አስሲድቁ የህዲ ኢለል ቢር ኸይር እንዲሰሩ ለማድረግ የሚገፋፋችሁ ወይ ወደ መልካም ነገር የሚያመጣ ተግባር ቢኖር እውነተኝነት ነው። ለምን ሰው ስላመነ ነው። ኢማኑ እውነተኛ ስለሆነ ነው። አላህ በተናገራቸው ነብዩ ሰለላሁ ዐለይሂ ወሰለም በተናገሯቸው ነገራቶች ሁሉ ስላመነ ነው ወደ ኸይር ነገር የሚበረታታውና ኸይር ለመስራት ጥረት የሚያደርገው። በዛ ነገር እውነተኛ ካልሆነ መቶ በመቶ ካላመነበት ነብዩ የተናገሩት ነገር ወይም አላህ የተናገረው ነገር ትክክለኛነቱን ካላመነበት ምናልባትም ወደ መልካም ነገር ለመነሳሳት የሚገፋፋው ባዒስ የለውም። ከውስጡ የሚገፋፋው ነገር የሚያነሳሳው ነገር የለም። የሚያነሳሳው ነገር ከሌለ ደግሞ ምንም ኸይር ለመስራት አዳጋች ነው የሚሆነው። ለዚህ ነው ሰዎች ጠንካራ እምነት ከሌላቸው እውቀታቸው ያን ያክል ካልሆነ መልካም ስራ በጣም ይከብዳቸዋል። ምንድነው የሚያመለክተው? ይሄ ሲድቃቸው ላይ ችግር አለ። እውነተኝነት ወይም ደግሞ ያመኑበት ነገር ላይ ሲድቃቸው ያን ያክል ጥንካሬ እንደሌለው ያመለክታል። ለምን? ባዒስ የላቸውም። የሚገፋፋቸው ነገር ስለሌለ ነው። የሚያደርጉት ነገር ላይ ሁሉ ድካሞች ሆነው የሚታዩት። ሰደቃ አድርጉ ሲባል ለሰደቃ ገንዘባቸውን ለመለገስ ይከብዳቸዋል። ገንዘባቸውን መለገስ ሰደቃ ብቻም ሳይሆን ትርፍ ተጠውኦ ብቻም ሳይሆን ሐታ ግዴታ የሆነውን ሰደቃ ዋጅብ የሆነውን ወይም ግዴታ የሆነውንም ለማድረግ ራሱ ዘካን ይከብዳቸዋል። ለምን? ዘካ ያወጡ ሰዎች አላሁ ዐዘ ወጀል ይተካላቸዋል። የቂያማ ቀን ደግሞ ሚንዳቸው የተነባበረ ይሆናል፣ እጥፍ ድርብ ሆኖ ያገኙታል የሚለውን ነገር እርግጠኞች ባለመሆናቸው ነው። ሲድቅ ስለሌላቸው ነው። እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጠንክረው እዛ ሐዲስ ላይ አስሲድቁ የህዲ ኢለል ቢር ሲድቅ የተባለው ነገር እውነተኝነት ወደ መልካም ነገር ያመራል። ለመልካም ነገር መንገድ ነው፣ መንደርደሪያ መንገድ መስመሩ እውነተኝነት ነው። በማንኛውም ነገር ቀድመህ እውነተኛ ስትሆን መቶ በመቶ ስታምንበት ነው ጉዳዩን ልትሰራውና ልትፈጽመው በአግባቡ የምትችለው። ኸይርኛ ደግሞ ከሆንክ የኸይር ባለቤት ከሆንክ ደግሞ የጀነት ባለቤት ትሆናል። ቢሩ የህዲ ኢለል ጀና። ማንኛውም ሰው መልካም ነገር ሲሰራ ግቡና አላማው የሚፈልገው ነገር ጀነት ለመግባት ነው። ጀነት ደግሞ ለመግባት ኸይር ስራ ካለህና ኸይረኛ ከሆንክ ጀነት ትገባለህ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲድቅ የተባለውን ባህሪን ላበስ ሲቀጥል ደግሞ መልካም ስራዎች ላይ ጥረት እናድርግ፣ እንስራ። ያኔ አላሁ ዐዘ ወጀል ለኸይረኞችና ለእውነተኞች አዘጋጃቸው ጀነት ባለቤቶች ባለቤቶች እንሆናለን። አላሁ ዐዘ ወጀል ያግራልን። አላሁ ዐዘ ወጀል የተባለውን ነገር ያዘውን ነገር እንፈጽምና የምንተገብር ባሮች ያድርገን እያልኩ ዛሬው ፕሮግራሜን በዚህ አቆማለሁ። በሚቀጥለው ፕሮግራም ድረስ በሰላም አላሁ ዐዘ ወጀል ያቆየን። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና አዛበናር። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።